ጤና ይስጥልኝ። እንኳን ለስቅለት በዓል በሰላም አድረሳችሁ። ጤናው ነኝ። ለ55 ቀናት በጾም ውስጥ ሆነን ሰውነታችን አዲስ ለውጥ ውስጥ ገብቶ እንደቆየ ይታወቃል። በመሆኑም ያለ ጥንቃቄ የምናደርገው የአመጋገብ ስርዓት ወይ ደግሞ በጾም በሚፈታበት ጊዜ ለድንገተኛ የጨጓራ ህመም ምናልባትም ለደም ግፊት እና ለከፍተኛ የሰውነት ድካም ሊዳርገን ይችላል። በበዓላት ቀን ብዙ ሰዎች የሚያደርጉት የተሳሳተ የአመጋገብ ስርዓት አለ። በበዓላት ስላችሁ በተለይ ብዙ ጾምን ከጾምን በኋላ በተለይ እንደዚህ አይነት በዓላት በፋሲካ ቀን ማለት ነው፣ ብዙ ሰዎች የሚያደርጉት የተሳሳተ የአመጋገብ ስርዓት አለ። ከረጅም ጾም በኋላ በአንድ ጊዜ ብዙ በተለይ ደግሞ ስጋ የበዛበት ብዙ ምግቦችን በአንድ ላይ የመብላት ባህል አለን። ለረጅም ሰዓት በባዶ የነበረ ጨጓራ ድንገት ከባድና ቅባት የበዛበት ብዙ ምግቦችን እንደ ዶሮ ወጥ፣ ስጋና ሌሎች ብዙ ምግቦችን በአንድ ላይ ስንመገብ ወይ በድንገት ሲሆንበት ጨጓራችን ይቆጣል። ታዲያ እነዚህን ስህተቶች ከመስራት መቆጠብ ይኖርብናል። እነዚህ ስህተቶች ደግሞ ምንድን ናቸው? እነዚህን ስህተቶች ከመስራት ይቆጠቡ። አንደኛ፣ በአንድ ጊዜ ብዙ መብላት። ሁለተኛ፣ የተለያዩ ከባድ ምግቦችን ቀላቅሎ መብላት። ሶስተኛ፣ በሌሊት ጊዜ ብዙ መብላት። በተለይ ደግሞ ሌሊት ነው እንግዲህ ዶሮ ምኑም የሚታረደው፣ ያኔ አብዝቶ መመገብ። እንደገና ደግሞ መቼም ባይመከርም አልኮል ወዲያው እንጠጣለን። ከበላን በኋላ ወዲያው አልኮል መጠጣት አይመከርም፣ የግድ ከሆነ ማለት ነው። ያው በጤና አልኮል በየትኛውም መንገድ ባይመከርም፣ ነገር ግን ከተመገብን በኋላ ትንሽ ቆየት ብለን ብንጠጣ ይመከራል። በመሆኑም ከላይ የተዘረዘሩ የአመጋገብ ስርዓቶችን ካልተከተልን የሚከተሉትን የህመም አይነቶች ሊያስከትልብን ይችላል። የሆድ መነፋት ወይ ደግሞ ብሎቲንግ፣ የሆድ ህመም ወይ ቁርጠት፣ አብዶሚናል ፔን የሚለው፣ ተቅማጥ፣ የጨጓራ መቃጠል ወይ ደግሞ ቃርና ሌሎች የህመም ችግሮች ሊከሰቱብን ይችላሉ። በተለይ እነዚህ ሰዎች ደግሞ ጥንቃቄው ይበልጥ ይጠቅማቸዋል። እነሱም የጨጓራ የአሲድ ችግር ያለባቸው ሰዎች፣ የሆድ ቁስለት ያለባቸው ሰዎች፣ የሐሞት ችግር ወይ ደግሞ የሐሞት ጠጠር ያለባቸው ሰዎች፣ እነዚህ የጥንቃቄ መልእክቶች ለእነርሱ ይሆናል ማለት ነው። ታዲያ መፍትሄው ወይም ጤናማ የአመጋገብ ስርዓቱ ምንድን ነው ለሚለው መልስ ማብራሪያ ለመስጠት ያህል መጀመሪያ በቀላል ምግቦች፣ ፈሳሽ ወይም ለስላሳ ምግቦችን በመጀመር ጨጓራን ማለማመድ ይገባል። እንደ ተልባ ፍትፍት፣ ሾርባ ወይም አጥሚት ወይ ደግሞ ሌላ ቀላል ምግቦችን በመመገብ ጨጓራዎትን ማለማመድ ይቻላል። በሁለተኛ ደረጃ ደግሞ ከዛ እንቁላል ወይም እርጎ ወይ ደግሞ ሌሎች ቀለል ያሉ ለምሳሌ ትንሽ ቅቤም ቢሆን ጣል ማድረግ እንዲህ አይነት ምግቦችን መውሰድ ያስፈልጋል ወይ ደግሞ መውሰዱ ይመከራል። ምክንያቱም እንቁላል ቀላል የሚፈጭ ፕሮቲን በመሆኑ ሆድን ብዙም ያን ያህል አያጨናንቅም። ያው መብዛት የለበትም፣ ጥቂት ማለት ነው፣ መብዛት የለበትም። ከሌሎች ፕሮቲኖች የተሻለ የመፈጨት ባህሪ ስላለው እንግዲህ እንቁላል በጥቂቱ ይመከራል ማለት ነው። እንዲሁ ደግሞ ለሆድ ባክቴሪያ ፕሮባዮቲክስ የተባሉ የባክቴሪያ ዝርያዎችን ስለያዘ እርጎን አስቀድመን ብንወስድ የምግብ መፈጨትን ያሻሽላል። በእነዚህ ባክቴሪያዎች አማካኝነት የምግብ መፈጨትን ስለሚያሻሽል እርጎን መውሰዱ ጠቀሜታ የሚኖረው ለዚህ ነው ማለት ነው። በመሆኑም እነዚህ ምግቦች በተለይ ከረዥም ጾም በኋላ ብንወስዳቸው የጨጓራችንን እና የሆዳችንን የመለማመድ ሂደት ስለሚያፋጥኑት እነዚህን መውሰዱ አስፈላጊ ይሆናል ማለት ነው። እንደ መጨረሻ አማራጭ የሚወሰደው ያው ወደ ዋናው ምግብ መንደርደሪያ ማለት ነው። በመጨረሻም እንግዲህ ስጋውን እና ከባድ ምግቦችን መመገብ ይኖርብናል ማለት ነው። በመጨረሻ እንግዲህ ቀላል ምግቦችን ከወሰድን በኋላ እንግዲህ በመጨረሻ ላይ ዋናው ምግብ ወይ ደግሞ ስጋ የበዛበትን ምግብ መውሰድ ይመከራል። ስለዚህ በሂደት ከትንሽ ወደ ትልቅ ወይ ደግሞ ፍሮም ላይት ሚልስ ቱ ሄቪ ሚልስ የሚሉት ማለት ነው ፈረንጆች፣ ከቀላል ምግቦች ወደ ከባድ ምግቦች መሄድ እንዳለብን የስነ ምግብ ባለሙያዎች ይመክራሉ። መልካም ምግብ መልካም በዓል ይሆንላችሁ። ጤናና ጤና ነክ ጉዳዮችን ለመከታተል ቻናሉን ሰብስክራይብ ያላደርጋችሁ አድርጉና ቤተሰብ ሁኑ።